አብርሽ ለሩታ በድጋሚ ቀለበት አሰረላት። ተንበርክኮ በድጋሚ ትዳራቸው እንዲቀጥልና አብረው እንዲሆኑ የፈረሰው ወረቀት ድጋሚ እንዲታደስ ጠየቃት። አዲስ መረጃ ይዘንላችሁ መጥተናል። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እንግዲህ ሁል ጊዜም ለሰው መልካሙን ጥሩን የምትመኙ ሁሌም ከትክክለኛ ነው እውነተኛ ሰው ነው ካላችሁት ጎን የምትቆሙ ውድ ቤተሰቦቼ እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር ከማድረግ ቪዲዮን ጀምሩት። አዲስ መረጃ ይዘንላችሁ መጥተናል። ወደ መረጃ አልፋለሁ። እንግዲህ ከሰሞኑ የአብርሽ ለውጥ ብዙዎችን ያላስደነገጠው የለም። በተለይም ሩታ ጋር ከተመለሰ በኋላ እንግዲህ በትላንትናው ዕለት ደግሞ ባየነው ቪዲዮ ለሄርሜላ ቀለበቱን እንደመለሰላትና ከዚህ በኋላ እኔና አንቺ የሚያገናኘን ነገር የለም፣ እኔ ከዚህ በኋላ ከልጄ እናት ጋር ነው መቀጠል የምፈልገው፣ ከሷ ጋር ህይወቴ መኖር እፈልጋለሁ። ስለዚህ ከህይወቴ ከነጭራሹ ውጪ ተብላ እንግዲህ ሄርሜላ ቪዲዮ ሰርተው ነግረዋታል። ያው እንግዲህ በዚህ ምክንያት ሄርሜላ በጣም ተከፍታ እንደነበር በቪዲዮ አይተናል። አብርሽ እንግዲህ ይህንን ካደረገ በኋላ ዛሬ የደረሰ መረጃ ለሩታ ቀለበት ድጋሚ እንዳደረገላት። ምክንያቱም አሳይታችሁ ከሆነ እንግዲህ 80ችንን ቀደዋል ተባብለው በስርዓት ተፈራርመው ተለያይተው እንደነበረ አይተናል። አሁን እንግዲህ ሩታና አብርሽ ድጋሚ ህይወታቸውን ሊጀምሩ ድጋሚ ፍቅራቸውን ሊያድሱ አብርሽ በድጋሚ ለሩታ ተንበርክኮ ቀለበት አድርጎላታል። እንግዲህ ይህንን እነ ቡዜ ሲሰሙ እጅግ በጣም በተለይ ቡዜ እጅግ በጣም እንደተናደደች፣ በተለይም ደግሞ አሁን አብርሽ ከራሱ ጋር አይደለም እያሉ በዚህ እርግጠኛ ሆኗል። ቡዜ ታላቅ ወንድሙም የአብርሽ ታላቅ ወንድም ዳዊትም ከኤፋ በስተቀር የአብርሽ ቤተሰቦች ሙሉ ለሙሉ ይህን ነገር እየተቀበሉት አይደለም። አብርሽ እንደዚህ መሆኑን ምናልባት ትዳሩ ጋር መመለሱ ለእነሱ ችግር ላይኖረው ይችላል። ሆኖም ግን አሁን ላይ ያለበት ነገር እንደዚህ አይነት ጸባዩ መቀየሩ በቃ በድን ነው እኮ አሁን አብርሽ በድን ነው የሆነው። ስለዚህ እንዴት ከሱ ጋር ቀለበት ታስሪያለሽ? ማለት ተንበርክኮ እንኳን ቀለበት ሲያደርግልሽ እንዴት እሺ ብለሽ ትቀበያለሽ? እሱ አሁን ደህና አይደለም። በቃ በስርዓት ጸባዩ ተቀይሯል። ሌላ ሰው ነው። ይሄ የማናውቀው ሰው ነው የሆነው። ራሱን ስቶ እስከ መውደቅ ትንሽ ስትረስ ሲያጋጥመው ወይም ደግሞ ትንሽ ሲጨናነቅ ቤተሰቦቹም ሲያጨናንቁት ራሱን ስቶ እስከ መውደቅ ድረስ ጭንቀትን እንኳን መሸከም የማይችል ሰው ሆኗል። ልክ እንደ ሕፃን ልጅ ሆኗል። እና እንዴት ይሄን ሰው ድጋሚ አግብቼው አኖራለሁ ህይወቴን ከሱ ጋር አኖራለሁ ትያለሽ? ይሄ የምታውቂው አብርሽ ነው ወይ? በጭራሽ እኔ ይሄንን ነገር አልፈቅድም ብለው ዜና ሩታ እንግዲህ በከባዱ ተጣልቷል። በከባዱ ትልቅ ጸብ ውስጥ ገብተው ነበር። በተለይም ደግሞ ይህንን ነገር ደርሰው እዛው ቀለበት የሚያደርግበት ቦታ ነው የመጡት። እዛው ቀለበት አድርጎላት የዛኑ ቀን ነው እንግዲህ እነ ቡዜ ከዳዊት ጋር ሆና ከአብርሽ ታላቅ ወንድም ጋር ማለት ነው መጥተው እንግዲህ ትልቅ ነገር ተፈጥሮ ነበረ። አብርሽንም እና ከዚህ ቤት ወጣ፣ በዚህ ሁኔታ እዚህ ቤት እንድናገኝክ አልፈልግም፣ ስለዚህ ከዚህ ቤት ወጣ ብላ እንግዲህ ቡዜ ከሩታን ጋር ጭራሽ እንደማትስማማ በዚህም ጉዳይ ደግሞ ጭራሽ እንደማትስማማበት እሱ ቀለበት አድርጎላት ወደ እሷ ህይወት ተመልሶ አብረው መኖራቸውን ጭራሽ እንደማትስማማ ቡዜ ተናግራለች። እና እንግዲህ ያው አሁን ላይ አብርሽ ምርጫውን መርጧል፣ ወስኗል። እንግዲህ ከአይምሮ ጋር አይደለም፣ ደህና አይደለም፣ ሌላ ነገር ነው። ከዛ ደግሞ እየኖረ ያለው ነገር ሌላ ነገር ነው። ስለዚህ አሁን አብርሽ ይህንን የሚያደርገው ሆነ ብሎ አውቆ ከሆነ ሩታ ጋር ተመልሰው በድብቅ ሩታና ራሱ አብርሽ ተታርቀውም ከሆነ ይህን ነገር ለቤተሰቦቹ ከዚህ በላይ ጭንቀት ማስተናገድ ስለሌለባቸው ወደ ማንነቱም ተመልሶ መናገር አለበት። ካልሆነ ግን እውነትም ይሄ የሚያደርጉት ነገር በጣም ስህተት ነው ማለት ነው። ምክንያቱም ደግሞ እንግዲህ አይታችሁ ከሆነ ራሱን እንዳልሆነ ማንም አይቶ እሱን ይመሰክራል። ማንም አይቶ አብርሽ አሁን ከራሱ ጋር እንዳልሆነ ይመሰክራል። ስለዚህ አሁን ላይ አብርሽ
ከራሱ ጋር ካልሆነ የምን ቀለበት ነው? የምን ህይወት ነው? የምን ትዳር ነው ድጋሚ የምታስበው ሩታ? ምክንያቱም ነገ አንድ ቀን ወደ ማንነቱ ሲመለስ ድጋሚ ልታለቅስ ነው ማለት ነው። ድጋሚ ያን ስቃይ፣ ድጋሚ ከአብርሽ ጋር ተለያይታ አብርሽ ሌላ ሴት ጋር ሄዶ ድጋሚ እሷ ደግሞ ልጇና እሷ ብቻቸውን ሊቀሩ ነው። ምናልባትም በዚህ መሀል ደግሞ ሌላም ልጅ ሊመጣም ይችላል። ስለዚህ ከዚህ ነገር አንጻር አብርሽ ከራሱ ጋር ስላልሆነ እንደዚህ እንደምናየው ከሆነ እውነትም እነ ቡዜ ማንም ይደግፋቸዋል። ቡዜና ወንድሟን ማንም ይደግፋቸዋል። ምክንያቱም ደግሞ ማንም ቤተሰብ በዚህ አይነት ሁኔታ ልክ ታስሮ ቤት ውስጥ እንደመቀመጥ ወይም ደግሞ የሆነ ነገር ሆኖ ደንዝዞ ፈዞ ቤት ውስጥ ማንም ወንድሙ እንዲቀመጥ የሚወደው ልጁ እንዲቀመጥ ማንም አይፈልግም። የማንም ቤተሰብ ቢሆን በአብርሽ ቦታ ቢሆን አብርሽ እንዲሆን አይፈልግም። ስለዚህ ይሄ ነገር እንደዚህ የሚቀጥል ከሆነ ወይም ደግሞ እውነት አብርሽ ታሙ ከሆነ ከሩታ ጋር ሳይታረቅ ይሄ ማስመሰል ሳይኖርበት ይሄ አብርሽ የሆነ ነገር አርገውት ከሆነ የሆነ ሰዓት መንቃቱ አይቀርም። እንዲሆኑ እድሜ ልኩን ሊኖር እንደማይችል በጣም ግልጽ ነው። ስለዚህ ያኔ ሩታ በጣም ምናልባት በጣም ታዝናለች። ምናልባት እስከ መጨረሻው ከአብርሽ ቤተሰቦች ጋር እስከ መጨረሻው ትቆራረጣለች። ስለዚህ ያ ነገር እንዳይመጣ አሁን ላይ የምታደርገውን ነገር ምናልባት መጠንቀቅ አለባት። ሆኖም ግን ዛሬ የደረሰን መረጃ ያው አብርሽ እና ሩታ በድጋሚ ቀለበት እንዳሰሩ እና ደግሞ ይህንንም ቀለበት ኤፋ ፕሮግራሙን ሁሉ ነገር እንዳዘጋጀ እነሱንም ደግሞ እንደ ሰፕራይዝ እንደሆነ በተለይ ለሩታ ሰፕራይዝ ከኤፋና አብርሽ ተመካክረው አንድ ላይ ሩታን ሰፕራይዝ አድርገዋታል። ቀለበትም አድርገውላታል። ያው እንግዲህ አሁን ላይ ምናልባት ከዚህ በኋላ ወደ ቀለበት አስረው መፈራረም ድጋሚ የቀደዱትን ወረቀት ሰው መጥራትም አያስፈልጋቸውም። ምክንያቱም ከዚህ በፊት ተደግሷል። ከዚህ በፊት ብዙ ነገር አድርገዋል። ሰው ባልና ሚስት እንደሆኑ እንደነበሩ ያውቃል። ልጅ እንዳላቸው ያውቃል። ስለዚህ ኦልዌይስሊ መሀላቸው ላይ ደግሞ ልጅ ካለ መልሰው ቢሆኑ ማንም አይገርመውም። ስለዚህ አሁን ላይ ሰው መጥራት አያስፈልጋቸውም፣ አይጠበቅባቸውም። ሄደው ብቻ ወረቀት መፈራረም ነው የሚያስፈልጋቸው። ይህን ነገር ነው። ምክንያቱም ከሄርሜላ ጋር የነበረውን ነገር እንዳየነው ከሆነ በስርዓት አቋርጧል። ህይወቱን ከእሷ ጋር የነበረውን ጨርሷል። በቃ አልፈልግም ብሎ ቀለበቱን ከእጇ ላይ ወስዷል። አለቀ። የተፈጠረው ነገር ይህ ነው። ምናልባት ለሄርሜላም ይህ ነገር ልጅ ካለው ሰው ጋር የጀመረችው ህይወት ቻሌንጅ እንደሚያደርጋት እንደሚፈትናት ብታውቅ እንኳን በዚህ ልክ ግን ይሆናል ብላ እሷም የጠበቀች አይመስለኝም። ምክንያቱም ደግሞ በቃ ቀለበት ሲያደርግላት ቤተሰብ አውቋል። በእሷ በኩል ያሉ ቤተሰቦች አሉና እዛም ጋር የተጎዳ ሰው አለ። ሆኖም ግን አልወለደችም፣ ቢያንስ ልጅ የላትም ከሷ፣ ቢያንስ ትዳር አልመሰረቱም። ስለዚህ እሷም ምናልባት ህይወቷን መቀጠል አለባት፣ መኖር አለባት። ያለሱ በስርዓት ምን እፈልጋለሁ ምን ያስፈልገኛል ብላ ህይወቷን መኖር መቀጠል መልመድ መቻል አለባት ከዚህ በኋላ። አብርሽም ደግሞ እንደዚህ የሚሆን ከሆነ እስከዛሬ እየተቀበሉት ቤተሰቦቹ መልሰው ቀስ ብለው ይቀበሉታል። ሆኖም ግን አሁን ላይ እንደዚህ በድን ሆኖ የሚቀጥል ከሆነ እንደዚሁ ድንዝዝ እንዳለ የማይሆን ሰው መስሎ የሚቀጥል ከሆነ ግን ይሄ ነገር ከባድ ይሆናል ለቤተሰቦቹም፣ ለማንም ሰው ለሩታም ጭምር። ቀስ እያለ ይሄ ሞቅታው ሲበርድ ሁሉም ስለነሱ ማውራታቸውን ሲያቆሙ ልክ ትክክለኛ ህይወትን ስትጀምረው ይሄ ነገር ልክ አለመሆኑን ይገባታል፣ ታውቃለች። እና ያ ጊዜ እስኪመጣ ድረስ ባይጠብቅና ምናልባት መታከም ካለበት ማንነቱን በስርዓት መጀመሪያ ቢያገኘው መልካም ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። በአዲስ መረጃ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩኝ።